አንድ ሰው ሳያገባ መውለድ ይችላል? እንዴት ነው? ምን የሚሉት ነገር ነው? ዛፍ ሳይተክል ፍሬ ይለቅማል ሰው? አይሆንም። የተገላበጠ ነገር ነው። መጀመሪያውና መጨረሻው ተገላብጧል። አንድ ሰው መሰረት ሳይጥል ጣራ ይሰራል እንዴ? አይሆንም። በፍጹም ሊሆን አይችልም። ያልወለደው ልጅ ሰው ይድረዋል? በምንና በምን? እናት ወልዳን የምታጠባ አጥብታን የምትወልድ? ንገሩኝ እንጂ። ይሄ ነው ነገሩ እኮ እንደዚህ ነው። ቅደም ተከተሉ ሲበላሽ ሁሉም ነው የሚጠፋ። ስለዚህ መጀመሪያ ወደ እግዚአብሔር ና። እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያ ዋለ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔር ና። ይኸው እንደሱ እኮ ነው የሚለው እግዚአብሔር። መጀመሪያ እግዚአብሔርን ያዝ፣ ኋላ ወደ ንግዱ ሂድ። መጀመሪያ እግዚአብሔርን ይዘህ ሂድ። መጀመሪያ ያንዘህ ከሆነ ሁለቱንም ነው የምታጣው። ወይ አንድ ቀን በእሳት ይቃጠልብሃል፣ ወይ አንድ ቀን ሌባ ይዘርፍሃል፣ ወይ እሳት በላው ትሞታለህ፣ ወይ ለወንበዴ ታስረክባለህ። እንዲያ ከሚሆን መጀመሪያ ወደ እግዚአብሔር ና። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ መጀመሪያ ምኑን ፈልጉ ነው? አቤት እግዚአብሔርን ፈልጉ ነው። መጀመሪያ ብሯን አይደል? ያውን በቤተ ክህነት ብትሉት በቤተ መንግስትስ መቼስ ድሮስ ምን ሊያደርጉ ያው ነው መቼም። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድነው? አሁን ብር ነው። ብር አይጣ ላይ ድረስ እኮ ነው እናንተ። አይጣ ላይ አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ እያረጉ ማለት ነው። እኔ የዚህ ድርጅት ባለቤት ነኝ ብሎ ነው የሚጀምር። ወሬ ራሱ ሲጀምር አክብረኝ ነው፣ ብሩን ነው መጀመሪያ ያመጣው። እኔ ከአሜሪካ ነው የመጣሁት። ምን ማለት ነው? መጀመሪያ መታወቂያ ያረጉታ። እኛ ይሄ እኮ ውርደት እኮ ነው። እኛ እንደዚያ እንደምንፈልግ አጠናን ሰው ማለት ነው። ራሱ ካህናትን መነኮሳትን ሳይቀር ማለት ነው። በለዚህ እንደምንም ነው መጀመሪያ እግዚአብሔር ቀርቶ አራ አይጣል እኮ ነው። አሁን ማን የሚመስለኝ ሰው ሳስበው ምክር ራሱ ለመምከር መጀመሪያ ከራስ ጠጉሩ እስከ እግር ጥፍሩ አይቶ ነው የሚመክር የሚመስለኝ ብሎ ማለት ነው። ምን አለው ብሎ እስቲ አጣቱ ላይ 3 ወርቅ አለው። ይቆን አለው። እሺ ምንድን ነበረ ብሎ ምክር የሚጀምር በኋላ ነው።